ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ነው ያለው። እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? አላችሁ አለው እኔ እግዚአብሔር ይመስገን። እንዴት ነበረ? ምንድነው ክረምት ልበላችሁ በጋ እንዴት ናችሁ? ደህና ናችሁ? አላችሁ አለን መኖር ከተባለ እየኖርን ነው። እንግዲህ ፈንዲሻ ፋሚሊ እኔ ትለዩብኛላችሁ፣ በቃ ትለዩብኛላችሁ። የሆነ በቃ ኧረ እንጃ ለእናንተ ቃል የለኝም፣ በእውነት ለእናንተ ቃል የለኝም። ለምን እንደሆነ ታውቃላችሁ? ነፂም ማለት ነው 10,000 አስገብታችኋታል። ፈቲን ደግሞ 20,000 አስገብታችኋታል። ዋው! ለእናንተ ለራሳችሁ አጨብጭቡ፣ የምር ለራሳችሁ አጨብጭቡ። በቃ እና እንደዛ ነው እላችኋለሁ የኔ ውዶች። እና ዛሬ ቪዲዮ የመስራት ሀሳቡ እቅዱም አልነበረኝም ታውቃላችሁ። ሳስበው ግን የሆነ ቤት እሳት ነዷል ነው የምላችሁ። በቃ እሳት ነዷል፣ የምር በቃ እሳቱ ማለት ነው ቦል ሲል እንትን ይላል በቃ። እና እኛ ፈንዲሻ ፋሚሊ ደግሞ ውሃ እንከልስበታለን ታውቃላችሁ አይደለ? እሳት ሲነሳ የማጥፋት ችሎታ አለን እኛ፣ እናጠፋለን ብዙ ጊዜ። በቃ አንዳንድ ጊዜ አልፎ እሳት እነሳልና እኛ ፈንዲሻ ፋሚሊዎች ደግሞ ውሃ ጨምረን እሳቱን የማጥፋት ችሎታ አለን በጣም። እና ቆይ ለምን ዛሬ በቃ ውሃ አልጨምርበትም ብዬ በቃ ብዙዎቻችሁ ደግሞ ፈንዲሻ ፋሚሊ ሆናችሁ ብዙዎቻችሁ ደግሞ ውሃውን እየከለሳችሁ ነው፣ በዜና መልክም በሆነ መልክም ብቻ ወይኔ ዛሬ ሳኩኝ እንጂ ስማ። እና ውሃውን እንትን በቃ ውሃ እየከለሳችሁ እያጠፋችሁት ነው እና እሳቱን በቃ ገረማችሁኝና እኔም በቃ እስቲ ላግዛችሁ ብዬ መጣሁ። አትሉም ዛሬ? እና እኛ ፈንዲሻ ፋሚሊዎችን አትነካኩም። በቃ አትነካክታችሁን እኛን ከቤታችን አታስወጡን። በቃ እኛ ቤታችን ነው መቀመጥ የምንፈልገው። ፈንዲሻችን ስትመጣ ከሷ ጋር ዘና ፈታ እንላለን፣ እናወራለን፣ እንጨዋወታለን፣ ልባችን እናወራለን፣ እናወጋለን። ከዛ በተረፈ ግን ስትነካኩን በቃ የሆነ ሰይጣናችን ነው የሚነሳው ታውቃላችሁ። ስለዚህ አትነካኩን፣ ከቤታችን አትጥሩን። እና እሳቱ የተነሳው ምን መሰላችሁ? ስለ እሳቱ ላውራችሁ ዛሬ። በቃ ስለ እሳቱ እንትን ልበላችሁ፣ ልንገራችሁ ስለ እሳቱ። እሳቱ የተነሳው ይሄ የሆነ ዘፈን አስታውሳችሁ ነው። ዘፈን ብዙም የዘፈን ችሎታ የለኝም እንጂ የሆነ ሙሽሪት ጠጪ ነገር አታምጪ የሚል እንትን አለ ማለት ነው፣ ዘፈን አለ ታውቃላችሁ። ያቺ ሙሽሪት ነገር መጠጣቱን ትታ ነገር ካመጣች ምን እንደሚከተላት ቅድመ ተከተል አለው ማለት ነው። እሱ ነገር በቃ አርፋ መጠጣቱን አርፋ ካልጠጣች ማለት ነው ከቤት ነው የምትወጣው። ሻንጣ ይዛ ከቤት ነው የምትወጣው። ይገባቸዋል መቼም። ፈንዲሻ ፋሚሊ ንቁ ናችሁ እናንተ፣ ይገባቸዋል። አዎ እናንተ ብራንድ አይደላችሁ፣ ይገባቸዋል። ስለዚህ ሙሽርነቷን ሳይጨርስ በቃ ሙሽርነቷ ራሱ ሳያልቅ ከቤት ወጣች። በቃ ትላንትና ከቤት ወጣች። በቃ ወንድም የተባለውም ውጪ፣ ማንም ተለማምጦ አያኖርሽም ኑሮሽ ነው ምናምን ብሎ አስወጣት። በቃ ባልየውም ምን ያርግ እንግዲህ። ባልየው ሲጀመር የእናቱን ጡት ካቆመ በኋላ በቃ ሴቶችን መተረማመስ ነው ታውቃላችሁ። በቃ ሴቶችን እያተረማመሰ ነው ያደገውና አድጎ እዚህ እድሜ ላይ የደረሰው ገባችሁ? ስለዚህ ማለት ነው ባልየውም በሰው ጭንቅላት ስለሆነ የሚመራው ምንም ላያረግ አይችልም። ገባችሁ? በቃ ምንም እንትን መፍትሄ ሊያመጣ አይችልም። ስለዚህ ወንድም የተባለው ደግሞ በቃ ንቁ ነው የሆነው። ትላንትና ማንም አያኖርሽም፣ ተለማምጦ አያኖርሽም። በቃ ከፈለግሽ ውጪ ሂጂልን፣ እንደውም በቃ ሰላማችን እናገኝበት ብሎ አስወጣት ማለት ነው። እና እኛ መታችሁ ንዴታችሁን ፈንዲሻ ፋሚሊ ላይ የምትወጡት ነገር ነው የገረመኝ። ምን እናርጋችሁና እንሸከማችሁ ነው የእናንተን ሚስታችሁን እንትን ገመድ አድርገንበት እንሰራት። እስቲ ምንድን ነው እኛ ማድረግ ያለብን? እንዲህ እየመጣችሁ የምትሉብን ምንድን ነው እሱ? ኧረ ተረጋጉ እንጂ ተረጋጉልን። እሺ ተረጋጉልን። ስለዚህ እንደዚህ እላቸዋለሁ የኔ ውዶች ማለት ነው። እና በጣም ነው የገረመን። ፈንዲሻችን ዛሬ ትመጣለች ብለን እናስባለን። እሷ ስትመጣ ከእሷ ጋር ዘና ፈታ እንላለን፣ እንጫወታለን። ስለዚህ ማለት ነው
እና ፈንድሻችን ደግሞ መቼም አትበገሬ ናት ታውቃላችሁ። ይሄንን እያወቃችሁ ነው እናንተ ራሱ ሄዳችሁ ነካ የምታረጓት። እናንተ በነካችኋት ቁጥር እሷ ደግሞ እንደሚብስባት በቃ እጥፍ አድርጋ እንደምትመልስ ስለምታውቁ ነው። በቃ እሷን ወደ ከፍታ ወደሆነ ከፍታ ስለምትገፏት ስትነካኳት ለእሷ ብርታት ነው እንጂ ድካም አይደለም፣ ውድቀት አይደለም። እና እንደናንተ አትወርቅም። እና ስለዚህ ባልና ሚስት እንደዚህ ቅብርጥስዬ የት ሀገር ነው ያያችሁት? ካለ ቤተሰብ ውጪ ከቤተሰብ ውጪ ሄዶ የሚጋባ ባልና ሚስት የት ሀገር ነው ያያችሁት? የኢትዮጵያ ባህል ነው ያኔ እንደዛ አይነት ነገር እንደዛ አይነት ጋብቻ የኢትዮጵያ ባህል ነው። ከቤተሰብ ተደብቆ ሄዶ የሆነ ሀገር ላይ ሄዶ ቀለበት ማድረግ የሆነ ሀገር ላይ በዚህ ላይ ሃይማኖቱ በማይፈቅድ መልኩ ሄዶ ቀለበት ማድረግ የኢትዮጵያ ባህል ነው። እስቲ ይሄንን መልሱልን፣ አቅም ካላችሁ ማለት ነው። አቅም ካላችሁ ኮንፊደንስ ካላችሁ፣ ሲጀምር በራሳችሁ ኮንፊደንስ የላችሁም፣ ደካሞች ናችሁ ማለት ነው። ስለዚህ ይሄንን መልሱልን። በቃ እስቲ እንትን ካላችሁ እናንተ አቅም ካላችሁ ይሄንን መልሱልን። የኢትዮጵያ ባህል ነው ያኔ ሄዶ የሆነ ሀገር ላይ ከቤተሰብ ውጪ ከሽማግሌ ውጪ ከሀገር ሽማግሌ ውጪ ሄዶ ከቤተሰብ ምርቃት ውጪ ሄዶ ቀለበት የሚያደርግ የሆነ ሀገር ላይ ተደብቆ እንደ ሌባ ተደብቆ ቀለበት የሚያደርግ የት ሀገር ነው ያያችሁት? ባልና ሚስት በምን አረጋገጣችሁ? ባልና ሚስት መሆናቸውን በምን አረጋገጣችሁ? ነፂ አለቻችሁ እኮ ትላንትና ውሸት ነው አለች። በቃ ውሸት። እሱ እውነተኛ ሰው ቢሆን ኖሮ እሱ እንደው ከእሷ ጋር ይሄ ትዳራቸው ይሄ ጋብቻቸው እውነተኛ ቢሆን ኖሮ ከቤተሰብ ውጭ አይደለም የሚደረገው አለቻችሁ። በቃ ነገረቻችሁ፣ ልካችሁን ነገረቻችሁ። ድብን በሉ እንግዲህ ተቃጠሉ። አሁንም እሷ እንደሆነች አንዴ ወደ ሚዲያ ወጥታለች። ስለዚህ ካሁን በኋላ ምንም ልታደርጓት አትችሉም። ምንም ነገር የእንትኗን ጫፍ ልናኳታችሁ፣ የቀምሷን ጫፍ የልብሷን ጫፍ ልናኳት አትችሉም። እሷም ማለት ነው። ምክንያቱም ወደ ሚዲያ ወጥታለች። እሷን የሚረዳ የሴት ህመም የሚገባው የሴት ችግር የሚገባው ብዙ ሰው ስላለ ማለት ነው። ስለዚህ እሷ ላይ ምንም ማንጣት አትችሉም። ካሁን በኋላ ዝም ብላችሁ ትንጨረጨራላችሁ። ትላንትና ራሱ ቤቷ ሄደው ግማሾቹ በቃ ልካችሁን ስትነግራችሁ ነበር እና በቃ እሷ አሰማችሁም። ካሁን በኋላ ፈንዲሻ ፋሚሊ ደግሞ ከጎኗ ነው ያሉት። በቃ እያበረታቷት እያደፋፈራት ነው ያሉት። በቃ ጠንክራ እንድትሰራ እንድትቆም በቃ ፍቅርዬ ላይ ከዚህ በፊት ፍቅርዬ ላይ የተደረገውን እኛ ስለምናቅ ከጅምሩ እስከ መጨረሻው ስለምናቅ እኛ ይሄ እንትን አይበግረንም እኛን ማለት ነው። ስለዚህ እንደዛ እላቸዋለሁ የኔ ውዶች። ባልና ሚስት ብላችሁ ደግሞ ከእንትናችን ውጭ የሆነውን ልምምዳችሁን ይሄ እንግዳ የሆነ ልምምዳችሁን ወደኛ ባታስተጋቡ መልካም ነው እንላለን። ስለዚህ ባልና ሚስት የምትሉት ደግሞ ነፂን ታውቃታላችሁ አይደል? ነፂ የተንቢ እህት እንዴት በክብር እንዳገባች እንዴትም እንደሚያምር የነበረው ሰርጓ ማለት ነው። እንዴት በቤተሰብ ምርቃት በቃ ቤተሰብ እንትን እንዴት እንዳገባች። ስለዚህ እሱን ነው እኛ ሰርግ የምናውቀው፣ የኢትዮጵያ ሰርግ የምናውቀው እሱን ነው እኛ። እናንተ እንግዲህ ከኢትዮጵያ ውጭ ተወልዳችሁ ካደጋችሁ አናቅላችሁም። ወደዛ ሄዳችሁ እዛው ልትጨማለቁ ትችላላችሁ። እኛ የምናውቀው ግን በቃ እሷም ዩቱበር ናት። እሷም ከ100,000 በላይ ቤተሰብ ተከታዮች አላት። ስለዚህ በክብር ነው ያገባችሁ። እሷ ራሱ በክብር ነው ያገባችሁ። በቃ በክብር እንዴት እንደሚያምር የነበረው እንዴት በቃ እንትን ኮንፊደንስ እንዳለው ሰርጉ ራሱ የምር እኔ በቃ ከመጀመሪያ እስከ መጨረሻ ሳይ ነበር ሲከታተል ነበር ማለት ነው። እኛ የምናውቀው ሰርግ የኢትዮጵያ ሰርግ እሱ ነው በቃ። ስለዚህ ሄዳችሁ ዝም ብላችሁ እየመጣችሁ እንትና ውሸታም እንትና አለቅላቂ እንትና ምንስትዬ አትበሉ። ፈንዲሻዋ አለቅላቂ ከሆነች እናንተ ደግሞ አጣቢ ናችሁ። እሺ እንደዛ ናችሁ። ስለዚህ እሷ የጥፍሯ ቆሻሻ ራሱ አታክሉ። የጥፍሯ ቆሻሻ እምሬ ነው ብላችሁ ማለት ራሳችሁ ናቸው የሆነ ነገር እንድንናገር የምታደርጉንና ስለዚህ አርፋችሁ ተቀመጡ። ኦኬ አርፋችሁ ተቀመጡ። ከቤታችን አትጥሩን። በቃ ከቤታችን አትጥሩን። ስትጠሩን ደግሞ እኛ አንዴ ከወጣን ታቁናላችሁ። ስለዚህ ወገባችሁ ከሚቀነጠስ አርፋችሁ ተቀመጡ እንላቸዋለን። ፈንዲሻ ፋሚሊን ሰብስክራይብ አድርጉኝ፣ ቪዲዮንም ላይክ አድርጉልኝ። ውድድ ነው አደርጋችሁ። ደግሞ እናንተ ልዩ ናችሁ፣ የምር ትለያላችሁ።